ዛሬ ደግሞ በጣም ጠቃሚና አስተማሪ የሆነ ቪዲዮ ይዤላችሁ መጥቻለሁ። እሱም ደግሞ እንዴት አድርገን እንደዚህ አይነት ቪዲዮዎችን እንደምንሰራ ማለት ነው። እዚህ ጋር እንደምታዩት ሰዎች እንደዚህ ብለው ቪዲዮዎች ላይ እንደዚህ ከታቸው ነው ሲያስተምሩ ወይንም ደግሞ እንደዚህ ሲያወሩ ሪአክት ሲያደርጉ የሌላ ሰው ቪዲዮ ያዩ እንዴት ነው ግን የሚሰራው ብለን ብዙ ጊዜ እናስባለን ማለት ነው አይደል? ዛሬ እሱን ክሊር አደርግላችኋለሁ እንዴት በቀላሉ እንደሚሰራ እነግራችኋለሁ ማለት ይሄ ኦቨርሊ ይባላል። ይሄ የሚገባው በኦቨርሊ ነው። ብዙ ጊዜ ማለት ነው ለሪአክሽን ቪዲዮዎች የሰዎችን ቪዲዮ እያየን ሪአክት የምናደርግ ከሆነ ይሄ ኦቨርሊ በጣም አሪፍና ጠቃሚ ነው ማለት ነው። ትምህርታዊ ቪዲዮዎች ደግሞ በምንሰራበት ጊዜ በተለይ ደግሞ በፒሲ ላይ የምንሰራ ከሆነ በላፕቶፕ ላይ የምንሰራ ከሆነ እኛ እያንዳንዷን የምናወራትን ነገር እዛ ላይ ሆነ እያሳየናቸው የሆነ ብሬክ እያደረግን እያወራን ዲስከስ እያደረግን የምናሳያቸው ከሆነ ሰዎች ፊታችን ሲያዩ በጣም የመረዳትና ደስ ስለሚላቸው እንደዚህ አይነት ቪዲዮዎችን ሲሰሩ ትምህርታዊ ቪዲዮ ሲሰሩ ማለት ነው በተለይ ኦቨር ያለው ቢሆን በጣም ይመረጣል ማለት ነው። ስለዚህ ዛሬ ማለት ለነዚህ ለሁለቱም የሚሆናችሁን ኦቨር ላይ አሰራር እንዴት እንደሆነ አሳያችኋለሁ ማለት ነው። ሁለት አይነት ቪዲዮ ያስፈልገናል። አንደኛው የራሳችን ትምህርታዊ ወይንም ደግሞ ማንኛውንም ቪዲዮ ከሆነ የመጀመሪያው ቪዲዮ ሲሆን ሁለተኛው ደግሞ ኦቨር ሆኖ የሚገባው ቪዲዮ እሱ ሁለተኛ ያስፈልገናል ማለት ነው። የሰዎች ቪዲዮ ደግሞ ከሆነ መጀመሪያ የነዚህ የሰዎች ቪዲዮ አንድ እሱ ያስፈልገናል። ሁለተኛ ደግሞ እኛ ሪአክት እያደረግን እዛ ቪዲዮ ላይ የምናደርገው ሪአክት እሱም ደግሞ የሱ ደግሞ ቪዲዮ ያስፈልገናል ማለት። ስለዚህ ስንት ቪዲዮ ያስፈልገናል? ሁለት ቪዲዮ ያስፈልገናል ማለት። ሁለቱን ካዘጋጀን በኋላ እንዴት አድርገን እንደምንሰራው አሳያችኋለሁ። ተከታተሉኝ ማለት ነው። እኔ ብዙን ጊዜ እንደምታውቁት ካፕከት ነው የምጠቀመው። ካፕከት በጣም ወደው ቀላል አፕሊኬሽን ነው፣ ነፃም ነው። አሁን ግን ካፕከቶቹ እያንዳንዱን ነገር እንትን እያደረጉት አስቸግረዋል። ፕሮ እያደረጉ ብዙ ነገሮችን አስቸግረዋልና እሱ ትንሽ ይከብዳል፣ ግን አሪፍ ነው። ስቲል ለመጠቀም በጣም ወደዋለሁ። ሰላም እንዴት ናችሁ? አዜብ ነኝ። እንኳን በሰላም ወደ ቻናሌ መጣችሁ። እኔ እንግዲህ ቪዲዮ ከሰራው በጣም ረጅም ጊዜ ሆኖኛል እና በጣም ይቅርታ ጠይቃችኋለሁ። አሁን ግን በጣም ጥሩ ቪዲዮዎችን ለመስራትና ጠቃሚ የሆኑ በተለይ ደግሞ እዚህ ላይ ትምህርታዊ የሆኑ ቪዲዮዎችና ጋይድ የሚያደርጉ ቪዲዮዎችን ነው የምለቀውና ሰራለሁ ማለት ነው። አሁን ወደ ካፕከት እንሂድ። እሺ በመጀመሪያ ምንድነው የምናደርገው? በካፕከት ስለሆነ ማሳያችሁ ወደ ስልካችን እንሄዳለን። በስልካችን ከሄድን በኋላ ካፕከት አፕሊኬሽን ካላችሁ ታወርዳላችሁ። ካላችሁ ደግሞ እንደኔ አንድ ጊዜ እንድትጭናችሁ ትገባላችሁ። ኒው ፕሮጀክት የሚለውን እንከፍታለን። ልንሰራ የፈለግነው ፕሮጀክታችን መርጠን እናመጣለን ማለት ነው። እዚህ ጋር እኔ አንድ ቪዲዮ አለኝ፣ እሱን አስገባለሁ። አያችሁት? ይሄን እዚህ ጋር እንዳስገባሁት ይሄ ይመስላል ቪዲዮዬ። ሌላ ኦቨርሊ ላደርግ የፈለኩት ደግሞ እዚህ ጋር ከታች ላይ ያሉት ቱሎቹ ጋር ኤዲት ኦዲዮ ቴክስት እና ኦቨርሊ የሚላለ እሱን አንድ ጊዜ ኦቨርሊ የሚለውን ነካዋለሁ። ከዛ አድ ኦቨርሊ ይለኛል፣ ኦቨርሊ አስገቢ ይለኛል። ከዛ ላስገባ የፈለኩትን ቪዲዮ መርጬ ከዚህ ውስጥ ኦቨርሊ አደርገዋለሁ ማለት ነው። ለምሳሌ እቺን ብዙ ጊዜ ሰዎች የሚቸገሩ ኔትወርካችን ትንሽ እየተጨናነቀ ከሆነ ትንሽ ጊዜ ወስዳት ታገሱት። አያችሁት? ገባ ማለት ነው ቪዲዮ። እሺ ቪዲዮ ከገባ በኋላ እንደዚህ አድርገን አንለቀውም መቼስ ኦቨርሊ አድርገን ማለት ነው። ምክንያቱም ከኋላ ያለውን ዋናው ቪዲዮ ስለሚሸፍንብን ምንድነው የምናደርገው? ድምጹን እንቀንሷለን የመጀመሪያውን ማለት ነው። ከዛ በኋላ ሁለተኛውን እንጫናለን። ሁለተኛውን ከተጫናው በኋላ ከታች ሌላ ቱሎች ይከፈታሉ። ስፕሊት፣ ቮሊዩም፣ አኒሜሽን፣ ዲሊት፣ ስፒድ ምናምን የሚላለ እሱ ጋር ትንሽ ወደ ጎን ስክሮል ስናደርግ የምናገኘው ምንድነው? ማስክ የሚል እናገኛለን። ማስክ አንድ ጊዜ እንጫናለን። ማስክ ስንጫነው ከማስክ አጠገብ ደግሞ ሆሪዞንታል፣ ሚረር፣ ሰርክል እያለ ይቀጥላል ማለት ነው። ሀርት ምናምን እያለ ይቀጥላል። ለዛሬ የምንሰራው እኔ ሰርክል ነው ብዙ ጊዜ የምወደው፣ ብዙ ሰው የሚጠቀመው እሱን ነው። አያችሁ? እንደዚህ አድርጋችሁ ሪሳይዝ እንድናደርግ ሲፈቅድልን እንደዚህ አድርገን እናስተካክላለን ማለት ነው። ከላይና ከጎን ነው የሚስተካከለው። ሜክ ሹር ትክክል እንዳደረግን ሰርክል አሰራሩን ማለት ነው። እናንተ ከኔ በለጠ አርጋችሁ መስራት ትችላላችሁ። እኔ ግን ትንሽዬ ስለሆነች የስልክ ቪዲዮ ስለሆነ የምሰራው
አነስ ላድርገው ከዚህ በላይ እንዳይተልቅ ምክንያቱም ስክሪኑ ትንሽ ነው የስልክ ማለት ነው አያችሁት ብዙን ጊዜ ሰዎች የሚቸገሩት ፓስወርዳችሁን በመርሳት ነው ማለት ነው ፓስወርዳችሁን አያችሁት ስለዚህ አሁን እዚህ ጋር ጨርሰናል ማለት ነው አንድ ነገር ማድረግ እንችላለን እንደምታዩት እንደዚህ ትልቅ ማድረግ ይችላል እንደዚህ ትንሽ ማድረግ ይችላል በእጃችን ይሄንን ከፍ ዝቅ ያደርጋል መሰራው ማለት ነው ከዛ በኋላ ፖዚሽኑን መቀየር እንችላለን ከላይ ማድረግ እንችላለን ማለት ነውና ፓስወርዳችሁን ብዙን ጊዜ ላለመርሳት መሞከር ግን ግድ ነው ከታች ማድረግ እንችላለን ይሄንን ሳይሆን ሁለተኛው ተጭነን በእጃችን ነው አሁንም ወርታች እዚህ ጋር ማድረግ እንችላለን ከጎን ማድረግ እንችላለን መሀል ላይ ማድረግ እንችላለን መሀል ላይ ግን አይሆንም ምክንያቱም ቪዲዮአችንን ይሸፍነናል ለዚህ ነው ብዙን ጊዜ ሰው ከታች ከጎን የሚያደርገው ማለት ነው ከላይም ብዙ ጊዜ አይደረግም ልናወራ የፈለገውን ነገር ስለሚሸፍንብን ማለት ነው ከታች ያለውን ዋናውን ቪዲዮ አያችሁት ግን ፓስወርዳችሁን ደግሞ ለማየት እንዴት እንደምታደርጉ አሳያችኋለሁ ተከተሉኝ ማለት ነው በቃ ይሄን ይመስላል ማለት ነው እዚህ ጋር አንድ ነገር መነግራችሁ አያችሁት ቪዲዮ እዚህ ጋር ሲያልቅ ኳላ ያለው ቪዲዮ አላለቀም ግን ኦቨርሎ ያልቋል ስለዚህ እዚህ ጋር ሁሉ ጊዜም ማስተካከል አለበት አንደኛው እኩል መሆን አለባቸው ቪዲዮዎቹ ሁለተኛ ደግሞ ከታች ያለው ቪዲዮ ድምጹ መጥፋት እስከ መጨረሻው መቀነስ አለበት ሁለቱም እንዳያወሩና እንዳይረብሽ ማለት ነው እስከሱን ካደረግን በኋላ የመጀመሪያውን ቪዲዮ ከቪዲዮአችን እኩል መቅረጻችንን ሰዓቱን ማወቅ አለብን አሁን ለእናንተ ቱቶሪያል ስለሆነ እዚህ ጋር ያለውን አልፈልግም ስለዚህም ደግሞ አድርገው ቆርጧለሁ ማለት ነው እንደዚህ አደርጋለሁ ከዛ በኋላ ዲሊት አደርጋለሁ ከዛ በኋላ ኤክስፖርት አደርጋለሁ ማለት ነው ይሄን ይመስላል ለዛሬ መጣውላችሁ ቪዲዮ ይሄን ይመስላል ከዛ በኋላ ኤክስፖርት ካደረግነው በኋላ ታውቃላችሁ እንዴት እንደምታደርጉ እዚህ ፎቶ ጋለሪያችሁ ውስጥ ታገኙታላችሁ ማለት ነው እሺ የዛሬ ቪዲዮ ይሄን ይመስላል ጠቅማችኋል ብዬ አስባለሁ ከጠቀማችሁ ነው ከወደዳችሁት ላይክ ማድረጋችሁን እንዳትረሱ ሰብስክራይብ ማድረጋችሁን እንዳትረሱ መልካም ጊዜ ይሁንላችሁ በሚቀጥለው በሌላ ቪዲዮ እስከምንገናኝ ቆይ ከመሄድ በፊት ግን ማለት ነው ከስልካችን ላይ ወደ ላፕቶፓችን ላይ ወይም ወደ ዲስክቶፓችን ላይ እንዴት ስልካችንን ሚረር እንደምናደርግ የሰራው ቪዲዮ አለ ብዙ ይጠይቀኛል በጣም ጠቃሚ ነው ደግሞ አስፈላጊ ነው እሱን ቪዲዮ ማየት ከፈለጋችሁ ሊንኩን እዚህ ከላይ አስቀምጥላችኋለሁ ገብታችሁት እስከዛው ድረስ ግን ባይ ባይ